የፖሊስ መኮንኗ ስራ አጥ ባሏን ፈታችው። ከ9 ዓመታት በኋላ ግን አለቃዋ ሆኖ ተመለሰ። በሺፑር አውራጃ በምትገኘው ትንሽ ከተማ ውስጥ ታሪኩ ይጀምራል። ይህንን ድንቅና አስተማሪ ታሪክ ላይክ፣ ኮሜንት እና ሼር በማድረግ ተከታተሉ። ራጋቭ የተማረና የተረጋጋ ተፈጥሮ ያለው ሰው ነው። የቢኤውንም የማስተርስ ዲግሪውንም ሰርቷል። ነገር ግን ስራ በመፈለግ እዚህም እዛም እያለ ሲኳትን ነው የሚውለው። ወላጆቹ ትንሽ ገቢ ብቻ ያላቸው ደሃ ገበሬዎች ናቸው። ግን ሴቱ በጣም ጠንካራ ነው። እርሱ በሚኖርበት አውራጃ ውስጥ ኒፑር የምትባል ሴት ደግሞ ትኖራለች። ታታሪነቷ የኢንስፔክተርነት ማዕረግ አስገኝቶላታል። በፖሊስ ጣቢያ ውስጥ ለየት ያለ አይነት ስልጣን አላት። ዩኒፎርም፣ ኮከቡ፣ ክብር፣ ሁሉ ነገር አላት። የኒፑር ቤተሰቦች በከተማ ውስጥ ትንሽ ከፍ ያለ ክብር አላቸው። በዚህም ሁሌም ጥሩ ባል ማግባት እንዳለባት ይሰማታል። ከእርሷ አቻ የሆነ ወይም ከእርሷ በላይ የሆነ ጋብቻ ጥያቄው መጣላት። ራጌቭና ኒፑር ተዋወቁ። ራጌቭ ቀጥተኛ፣ ትሁትና ታማኝ ይመስላል። ኒፑር አሰበች፣ እሺ አሁን ስራ ባይኖረው እንኳ የተማረ ነው፣ ስለዚህ አንድ ቀን ስራ ማግኘቱ አይቀርም፣ እኔም ገቢ አለኝ ስትል አሰበች። ተጋቡ። የመጀመሪያዎቹ ጥቂት ቀናቶች በጣም ጥሩ ነበሩ። ራጌቭ ሙሉ ቤቱን ይንከባከባል፣ ምግብ ያበስላል፣ የምግብ ዕቃዎችን ይገዛል። ኒፑርም የሚንከባከባት ባል እንዳገኘች ተሰምቷታል። ነገር ግን የማህበረሰቡ ወሬ ቀስ በቀስ ግንኙነታቸውን መመረት ጀመረ። ብዙም ሳይቆይ ዘመዶች፣ የሥራ ባልደረቦችና ጎረቤቶች አስተያየት መስጠት ጀመሩ። ኒፑር፣ አንቺስ ፖሊስ ነሽ፣ ባልሽ ምንድን ነው የሚሰራው? በጣም የተማረ ነው፣ ግን እስካሁን ምንም ሥራ የለውም ይሏታል። መጀመሪያ ኒፑር እነዚህ ጥያቄዎችን ችላ ትላቸው ነበረ። ራጌቭ ቃለ መጠየቅ መስጠቱን ቀጥሏል። ፎርሞች ይሞላል፣ ለቢሮ ሥራዎች ያመለክታል፣ ለመምህርነት ሥራ፣ ለሁሉም ቢያመለክትም ነገር ግን ሁሌም ይበላሽበታል። አንዳንድ ጊዜ በአንድ ማርክ ብቻ ተበልጦ ይቀራል። አንዳንዴ የዶክመንት ችግር በሚል፣ አንዳንድ ጊዜ የቃለ መጠይቅ አድራጊ ፓኔሉ ሳይቀበለው ቀርቶ እድሉ ይመክናል። አንድ ቀን ራጌቭ ዛሬ ፖሊስ ጣቢያ ሄጄ ኒፑርን ላስደንቃት ሲል አሰበ። አብረን ምሳ እንበላለን አለ። ቀለል ያለ ልብስ ለብሶ ወደ ፖሊስ ጣቢያው ሄደ። በር ላይ የቆመው የ10 አለቃ አስቆመው። አቤት ወንድሜ፣ ማንን ማግኘት ፈልገ ነው? ራጌቭ ፈገግ አለና ለኢንስፔክተር ኒፑር እዚህ መሆኔን ንገራት፣ ወደ ውስጥ መግባት እችላለሁ? ካፍታ በኋላ ኒፑር ወደ ውጭ ወጣች። ነገር ግን በፖሊስ ጣቢያ ውስጥ የተፈጠረው ነገር የራጌቭን አጠቃላይ የህይወት አቅጣጫ የቀየረ ነበረ። ልክ ወደ ውስጥ እንደገቡ ዋናው ኮንስቴብል ሳቀና፣ እመቤት፣ ይሄ ማን ነው? አዲስ ቅሬታ አቅራቢ ነው? ሌላኛው ደግሞ እንዲህ ሲል ቀለደ። አይ የሆኑ ፎርሞችን ለመሸጥ የመጣ የሽያጭ ሰራተኛ ሳይሆን አይቀርም አለ። ኒፑር ቅዝቅዝ ባለ የድምፅ ቅላጼ ባሌ ነው አለች። በሁሉም ሰው ፊት ላይ ትንሽ መገረምና መደነቅ ተፈጠረ። ፈገግታና ሳቅ ደግሞ ተከተለ። አንዱ ወዲያውኑ ቀበል አደረገና ኦ አማቼ፣ ስራ ምንድን ነው? የትኛው ምድብ ውስጥ ነው የምትሰራው? ላፍታ ያህል ኮሪዶሩ ላይ ያለው አየር እንኳ ቀጥ ብሎ የቆመ ይመስል ነበረ። ራጌቭ ኒፑርን ተመለከታት። ስለ እርሱ አንዳች የሚያኮራ ነገር ትናገራለች ብሎ ተስፋ አድርጎ ነበረ። ግን ኒፑር አይኖቿን አዘቅዝቃ በጣም ለስላሳ በሆነ የድምፅ ቅላጤ፣ በድን በሆነ ድምፅ ማለት ይቻላል፣ አሁን ገና ለስራ እየተዘጋጀ ቤት ነው የሚውለው። የ10 አለቃዎቹ ሳቁ። ኦ ይገርማል፣ እመቤት ቤት ባለ አይነት ነገር ነው። ስለዚህ አንቺ እያለፋሽ ታመጭለታለሽ፣ እርሱ በቤት ውስጥ ዘና እያለ ነው የሚውለው። ኒፑር ማንንም አልገሰጸችም፣ መልስም አልሰጠችም። በፋይሎቿ ስራ የተጠመደች አስመሰለች። የራጌቭ ልብ ውስጡ ተሰባበረ። የምሳ ግብዣው የሚታሰብ አልነበረም። በዚህ ኒፑር እንዲቀመጥም ሆነ ውሃ እንዲጠጣ አልጠየቀችውም። ካፍታ በኋላ በቀላሉ ብትሄድ ይሻላል፣ ቤት እናወራለን፣ ብዙ ስራ አለብኝ አለችው። የዛን ዕለት ወደ ቤት ሲመለስ ራጌቭ አብሬህ ነኝ፣ ስራ ኖረህም አልኖረህም ያለችው ሴት በአንድ ወቅት አሁን በስራ አጥነቱ እንዳፈረችበት ተገነዘበ። ይህ በግንኙነታቸው ውስጥ ያለውን ክፍተት ጅማሮ ሆነ። ከዛ ቀን በኋላ የኒፑር ባህሪ ቀስ በቀስ መለወጥ ጀመረ። ቀደም ብሎ ስለ ምግቡ፣ ስለ እረፍቱ ትጨነቅ ነበረ። አሁን ግን አፏ በእርሱ ላይ ለመሳለቅ ብቻ ሆነ የሚከፈተው። እራት ላይ ቤት ተቀምጠህ ቀኑን ሙሉ ምን ስትሰራ ትውላለህ? ጠክረህ አጥንተህ ቢሆን ኖሮ ይህን ጊዜ የሆነ ቦታ ተቀጥረህ ነበረ። አንዳንድ ጊዜ ከጣቢያው ስትመለስ ባልደረቦቿ ያሾፉባታል። አንቺ ብልህ ፖሊስ ነሽ፣ ባልሽ ግን ቤት ተቀምጧል። ወንድ ቢያንስ አንድ ስራ መያዝ አለበት። የዚህ አይነት ነገርን መስማት ኒፑርን እንድትማረር አደረጋት። ይህንን ምሬቷንም ወደ ቤት ይዛው ትመጣ ጀመረ። ስለ እኔ እንኳን ትጨነቃለህ? በጣቢያ ያሉት ሁሉ በምን ስራ ላይ እንደሆንክ እየጠየቁኝ ነው። ምን ልበላቸው? ራጌቭ ዝም ብሎ ያዳምጣታል። ብዙ ጊዜ ሊያብራራላት ሞክሯል። ይኸውልሽ ኒፑር፣ እየሞከርኩ እኮ ነው።
ፎርሞች እየሞላው ነው፣ ማመልከቻም እያስገባው ነው፣ ቃለ መጠየቅም እየሰጠው ነው። ትንሽ ጊዜ ብቻ ስጪኝ፣ እኔም አንድ ነገር ላይ ደርሳለሁ በማለት ነገር ግን ኒፑር ከዚህ በላይ የማዳመጥ ፍላጎት አልነበራትም። ደካማ ሰው እንዳገባች ተሰማት። አንድ ቀን በቁጣ ፈነዳችና ቢያንስ በደረጃ ያለ አንዱን ፖሊስ ባገባሁ ኑሮ ይሻለኝ ነበር። አሁን ከአንተ ጋር ስሄድ ህፍረት እየተሰማኝ ነው አለችው። እነዚህ ቃላቶች የራጌቭን ልብ እንደ ፍላጻ ወጉት። ሙሉ ሌሊቱን ጣራው ላይ አፍጥጦ አደረ። ወንድነቱ፣ ህልውናው፣ ሁሉም ነገሩ ተጠይቅ ላይ የወደቀ መሰለው። ጊዜው መሄድ ጀመረ። በትንሽ በትልቁ መጣላት የዕለት ተዕለት ነገራቸው ሆነ። አንዳንድ ጊዜ ገንዘብ፣ አንዳንድ ጊዜ ማህበረሰቡ፣ አንዳንድ ጊዜ ዘመዶቻቸው፣ አንዳንድ ጊዜ የፖሊስ ጣቢያው ጉዳይ፣ እያንዳንዱ ጉዳይ ወደ ጦርነት ይቀየር ጀመር። ኒፑር ቀጥተኛ ፍርድ ሰጠች። ከእንግዲህ እንደዚህ ሆኜ መኖር አልችልም፣ ፍች እፈልጋለሁ አለችው። ራጌቭ የሆነ ሰው ህልሙን ብቻ ሳይሆን እስትንፋሱንም እንደቀማው ተሰማው። እጁን አነባብሮ ተንበረከከና ኒፑር ጥቂት ዓመታቶችን ስጭኝ፣ ሕይወታችንን እለውጠዋለሁ፣ የእውነት እቀይረዋለሁ፣ ራሴን አረጋግጣለሁ፣ ግን አትተይ። ግን የኒፑር ልብ ወደ ድንጋይነት ተቀይሮ ነበረ። ሙሉ ሕይወቴን ሥራ ከሌለው የማይረባ ሰው ጋር ማባከን አልፈልግም፣ ፍች ብቻ ነው የምፈልገው አለችው። ፍርድ ቤት ሁለቱም አጠገብ ላጠገብ ተቀምጠዋል። ወረቀቱ ላይ ያረፈው ቀለም ከመድረቁ በፊት ግንኙነታቸው መጀመሪያውንም ተሰባብሮ ነበረ። ዳኛው ፍቻቸውን መቀበሉን ይፋ አደረገ። ራጌቭ አይኖቹን ከፍ አድርጎ ለአንዴና ለመጨረሻ ጊዜ ኒፑርን ተመለከታት። ቢያንስ አንድ እንኳ የእንባ ጠብታ በአይኖቿ ላይ ይኖራል ብሎ አስበው ነበረ። ነገር ግን ፊቷ የሚያሳየው ቀዝቃዛና ድርቅ ያለን ገጽታ ነበር። ይህ ሁሉ ለደንቡ ያህል ይመስል እንጂ ወትሮም ፍቅሯ እንዳለቀ የፊት ገጽታዋ ያሳብቅ ነበር። የዛን ዕለት ከፍርድ ቤቱ ሲወጣ ራጌቭ በልቡ ለራሱ ቃል ገባ። ሕይወትን ራሷኑ በቀላታለሁ፣ አላቆምምም፣ በጣም ከፍላለሁ። ዛሬ ዝቅ አድርገው ሲመለከቱኝ የነበሩት ሰዎች ቀና ብለው ተመልክተውኝ ጌታዬ ብለው ይጠሩኛል። የራጌቭ እውነተኛ ታሪክ የሚጀምረው ከዚህ በኋላ ነው። ከፍቹ በኋላ ራጌቭ ቤቱን ለቆ ወጣ። የአንዲት ፖሊስ ሥራ የሌለው ባል ብለው ሰዎች የሚያውቁት ሀገር ውስጥ መኖርና እነሱ የሚተነፍሱትን አየር መተንፈስ በየዕለቱ ነፍሱን በጩቤ እየተወጋ የመኖር አይነት ስሜት አሳደረበት። ሊክናው ወደ ተባለ ሌላ ከተማ ሄደ። በኪሱ ትንሽ ገንዘብ ብቻ ነው የያዘው። እርሷንም ጨረሳት። ለጥቂት ቀናቶች በአንድ ርካሽ ቤት ውስጥ ቆየ። ከዛም በገንዘብ ችግር በጣም ትንሽ ቆሻሻ የቆሼ መንደር ውስጥ የምትገኝ ክፍልን ተከራየ። ምግብ ማግኘትም ከባድ ሆነበት። ለ2 ቀናቶች ውሃ ብቻ እየጠጣ ቆየ። በሦስተኛው ምሽት ግን የሆዱን ቁርጠት መሸከም ሲያቅተው ሻይ እንዲሰጠው መስቀለኛ መንገዱ ላይ ቆሞ ሻይ የሚሸጠውን ሰው ሻይና 2 ብስኩት በዱቤ እንዲሰጠው ጠየቀው። የዛን ዕለት መንገድ ዳር ተቀምጦ ሻዩን እየጠጣ ነበረ። አይኖቹ በእንባ ተሞልተዋል። አእምሮውን በጥያቄ ተሞልቷል። እኔ የእውነት የማልረባ ነኝ፣ ከንቱ ነኝ እያለ አለቀሰ። በዚህ ጊዜ በመካከለኛ የዕድሜ ክልል ውስጥ የሚገኝ አንድ ሰው መጥቶ ካጠገቡ ካለ ጠረጴዛ ላይ ተቀመጠ። ሁኔታውንም ልብ አለ። እንዲህም ሲል ጠየቀው፣ የኔ ልጅ ምን ሆናል? ፊትህ ሁሉንም ነገር ያጣህ ትመስላለህ። መጀመሪያ ራጌቭ ለመደበቅ ሞከረ። ከዛም ተንሰቅስቆ አለቀሰ። ሙሉ ታሪኩንም ነገረው። ተምሯል፣ ስራ የለውም፣ የአንዲት ፖሊስ ኦፊሰር ባል የነበረ መሆኑን፣ በፖሊስ ጣቢያ የደረሰበትን ስድብ፣ ፍቹን፣ ረሃቡን፣ ብቸኝነቱን ምንም ሳያስቀር ለሰውየው ነገረው። ሰውየው በጥልቀት ተነፈሰና እንዲህ አለው፣ ስሜ ሸካር ትሪፓቲ ይባላል። በዚህ አቅራቢያ የሚገኝ የውድድር ፈተና ማሰልጠኛ ተቋም አስተዳድራለሁ። የመንግስት ሥራ አገልግሎት ለመስጠት ወይም የፖሊስ አገልግሎት ፈተና ስለመስጠት አስበህ ታውቃለህ? ራጌቭ ሳቀ። ጌታዬ፣ ስለ ብዙ ነገሮች ማሰብ እፈልጋለሁ፣ ግን የምበላበት ገንዘብ እንኳ የለኝም። ለስልጠናው እንዴት መክፈል እችላለሁ? ሸካር ፈገግ አለ። አንዳንድ ጊዜ ህይወት ሰዎችን በጣም ወደ ታች የምትወረውራቸው ነጥረው በጣም ወደ ላይ እንዲወጡ ለማድረግ ነው። እምቅ አቅም አለ። በአይኖችህ ላይ እሳት ይታየኛል። ጠንክረህ እንደምትሰራ ቃል ከገባህልኝ ክፍያውን ለኔ ተውልኝ። አንተ ብቻ በሙሉ ልብህ አጥና። አንድ ቀን ዋና ተቆጣጣሪ ሆነ አኩራኝ አሉት። ድጋፉ ልክ ከሰማይ እንደወረደ መና ነበረ። እምባው በራጌቭ አይን ላይ ፈሰሰ። እጁን አነባብሮ ጌታዬ፣ ደሜን ለጥናት ይሰጣለሁ። በእኔ ላይ ያሳየኸውን እምነት በፍጹም አልሰብርም አለ። ሸከር ወደ ማሰልጠኛ ተቋሙ አስገባው። ጭንቅላትህን ብዙ አታስጨንቀው፣ ስለ ገንዘብም ብዙ አትጨነቅ። ከስልጠና መልስ ጊዜ ካገኘ እዚህም እዛም ትንንሽ ስራዎችን ሞክር። ተማሪዎችን አስጠና። ማታ ማታም በሂሳብ ስራ ነጋዴዎችን አገዛቸው። ወጮችን በቀላሉ መሸፈን ትችላለህ ብለው መከሩት። ራጌቭ ይህንኑ አደረገ። ከ6 እስከ 8 ሰዓት ስልጠናውን ይሰራል። ያጠናል ቀን ቀን። ሲመሽም መንገድ ላይ ቆመው ሻይ የሚሸጡ ሰዎችን ሂሳብ ይሰራል።
ይህን ሲጨርስም ከመንገድ ማብራት ስር ተቀምጦ ሁሉንም ያጠናውን ነገር በድጋሚ ይከልሳል። ደግሞ ደጋግሞም ያጠናል። ብዙ ጊዜ እንቅልፍ እያንገላጀጀ ይጥለዋል ከድካሙ ብዛት። ግን የኒፑር ሳቅ በፖሊስ ጣቢያ ውስጥ የነበረው ትዕይንት፣ ፌዞቹ፣ ሁሉም ነገር ከእንቅልፉ በድጋሚ እንዲነቃ ያደርገዋል። ለራሱም ይላል ቤት ተቀምጦ የሚውለው ሰው ከመባል አሁን ሰዎች በአክብሮት ሰላምታ የሚሰጡት ሰው ትሆናለህ በማለት ለራሱ ይነግረዋል። ከዛ ቅጽበት ጀምሮ ህልሙ አዲስ ስም አግኝቷል። ኤስፒ ራጋቭ ሲንግ። ዝግጅቱ ተጀመረ፣ ግን መንገዱ ቀላል አልነበረም። የመጀመሪያ ሙከራውን በህዝብ አገልግሎት የመንግስት ፈተና መስጫ ኮሚሽን ላይ ያደረገ። እንደምንም የመጀመሪያ ደረጃውን አልፎ ለፈተና ቢቀመጥም ግን ወደ ዋናው ለመግባት በጥቂት ማርኮች መቁረጫ ላይ ሳይደርስ ቀረ። ውጤቱን ሲመለከት አንዳች ማዕበል ውስጡ ተነሳ። ላፍታም ያህል ምናልባት ኒውፑር ልክ ነበረች ብሎ ተሰማው። ምናልባትም ጥቅም የሌለው ሰው ሳይሆን አይቀርም። ከዛም የሸካርን ቃላቶች አስታወሰ። ወደቅክ ማለት ተሸነፍክ ማለት አይደለም፣ የበለጠ ጠንክረ መስራት አለብህ ማለት ነው። ራሱን ነቀነቀና ከገባበት ቁዝምት ውስጥ በማስወጣት ቀጣዩ ሙከራዬ ሙሉ ህይወቴን ይወስናል አለ። በሁለተኛ ሙከራው የበለጠ ጠንክሮ ሰራ። እያንዳንዱን የስልጠና ማቴሪያል፣ የኦንላይን ፈተና፣ ቀደም ብሎ የተሰጡ ፈተናዎችን፣ የቃለ መጠይቅ ዝግጅቶችን ሁሉንም በአእምሮ ውስጥ አጀቃቸው። የሻይ ሻጮቹን ሂሳብ መያዣ ስራውን ትቶ ቤት ለቤት እየዞረ ህፃናቶችን ማስጠናት ጀመረ። በዚህም ጊዜም ትንሽ ገንዘብን ማትረፍ ቻለ። ግን ዕጣ ፈንታ ድጋሚ ፈተነችው። በሁለተኛው ሙከራ ለቃለ መጠይቅ ደረሰ። ግን ስሙ በመጨረሻዎቹ ዝርዝር ውስጥ ሳይገባ ቀረ። ድንጋጤው የበለጠ ትልቅ ነበረ። ለ3-4 ቀናቶች ዝም ብሎ ሲዞር ዋለ። ቅስሙ ተሰብሮ መንገድ ዳር ተቀምጦ ምን ያህል መጠበቅ አለብኝ፣ ምን ያህል ሲል ራሱን ጠየቀ። አንድ ቀን ማታ ሸካር ወደ ክፍላቸው ጠሩት። እጃቸውን ትከሻው ላይ አድርገው እንዲህ ያሉት፣ ራጌቭ፣ አሁን ተስፋ ከቆረጥክ ይህንን አስታውስ። ህልምህን ብቻ አይደለም የምትገድለው፣ ረብ የለሽ ጥቅም የሌለው ብለው የጠሩን ሰዎች ሁሉ ትክክል መሆናቸውን የምታረጋግጥላቸው። በሙሉ ጉልበትህ አንድ የመጨረሻ ሙከራ አድርግ። ከዛም ከላይ ያለው ጌታ ዕጣ ፈንታን እንዴት እንደሚጽፈው ተመልከት አሉት። ሶስተኛው ሙከራ እንደ ጦርነት ነበረ። አሁን የሚያጠናው ፈተናውን ለማለፍ ብቻ አይደለም፣ የቀድሞ ማንነቱን ለመበቀልም ነበር። ቀን፣ ማታ፣ ፌስቲቫል፣ በዓል ሁሉም ጠፋ። የቀረው መጽሐፍ፣ ማስታወሻ፣ የፈተና ወረቀትናም አንድ ስም፣ ኤስፒ ራጋቭ ሲንግ። በመጨረሻው የውጤቱ ቀን ደረሰ። በሚንቀጠቀጡት ጣቱ የምዝገባ ቁጥሩን ላፕቶፑ ላይ ተየበ። በስክሪኑ ላይ ተመርጠሃል ለመንግስት የፖሊስ አገልግሎት ይላል። የራጋቭ አይኖች በእንባ ተሞሉ። በውስጡ ያለው ስቃይና ሐዘን ሁሉ ተዘርግፎ በአንድ ይወጣለት ይመስል። ከጥቂት ዓመታት ስልጠና በኋላ እድገት፣ ጠንካራ የሥራ አፈጻጸምና ግልጋሎት በማሳየት ወደ ዋና አዛዥነት ማዕረግ ላይ ደረሰ። የፖሊሶች አዛዥ ሆነ። ዩኒፎርም የለበሰ ዕለት ትከሻው ላይ ያለውን ኮከብ ለመጀመሪያ ጊዜ በመስታወት ፊት ቆሞ ተመለከተ። የድሮውን ቀን አስታወሰ። ቤት ተቀምጦ የሚውለው ሰው ብለው ሰዎች ፖሊስ ጣቢያ ውስጥ ያፌዙበትን ቀን። ያው ራጋቭ ነው፣ ግን አሁን ዓለም ዋና አዛዥ እያለ የሚጠራበት ጊዜ ላይ ደርሷል። ዕጣ ፈንታም ታሪክን መጽሐፍ ያስደስታታል። ከ10 ዓመት ገደማ በኋላ ራጋቭ አዲስ ዝውውር አገኘ። በሺፑር አውራጃ በአንድ ወቅት የኒፑር ባል ሆኖ ይኖርበት የነበረው ከተማ ውስጥ ተመሳሳይ መንገዶች፣ ተመሳሳይ መስቀለኛ ጎዳናዎች፣ ተመሳሳይ ፖሊስ ጣቢያ፣ ምናልባትም ተመሳሳይ ሰዎች ካሉበት ስፍራ ደረሰ። የባለስልጣን መኪናው ወደ ከተማው እንደገባ ሁሉም ስፍራ ባነሮች ተሰቅለው ነበር። ሞቅ ያለ አቀባበል ለተከበረው ዋና የፖሊስ አዛዥ በሚል ማዕረግ የተቀበሉት ሰዎች አበባ እየረጩ ነበር። መስሪያ ቤቱ ከደረሰ በኋላ ኃላፊነቱን ተረከበ። ፋይሎቹን ሲያገላብጥ አንዱ ዝርዝር አይኑን ያዘው። የከተዋሊ ከተማ ፖሊስ ጣቢያ ኃላፊ ኢንስፔክተር ኒፑር ያዴቭ ይላል። ላፍታ ያህል ትንፋሹ ቀጥ አለ። ልቡም ደነገጠ። ግን ፊቱ ምንም አይነት ስሜት አይነበብበትም ነበር። በስሱ ፈገግ አለና ለራሱ ደህና፣ ታሪኩ ገና አልተቋጨም አለ። በማግስቱ የሁሉም ጣቢያ ኃላፊዎቹን ስብሰባ ጠራ። በስብሰባ አዳራሽ ውስጥ ኦፊሰሮቹ ተደርድረው ተቀመጡ። አንዳንዶች ቆመዋል፣ አንዳንዶች ፋይል እያዩ ነው። በሩ ተከፈተ። አንዲት ሴት ኦፊሰር በራስ መተማመን በተሞላ አረማመድ ወደ ውስጥ ገባች። ኢንስፔክተር ኒፑር ያዴቭ ነበረች። መጀመሪያ በተለመደው የራስ መተማመኗ ተሞልታ ነበር የገባችው። ግን አይኖቿ ከፊት የተቀመጠው ሰው ፊት ላይ ባረፉ ቅጽበት ልቧ ድንገት ዱብ አለች። ፊቱ ያው ነው፣ ግን አሁን ትንሽ ነጣ ያሉ ፂሞች ይታዩበታል። የበሰለ በራሱ የሚተማመን ትከሻው ላይ ያሉት ኮከቦች ያበራሉ። ኤስፒ ራጋቭ ሲንግ
የያዘችው ፋይል ከእጇ ላይ ሊወድቅ ትንሽ ነበር የቀረው። ጌታዬ ብላ ትጥራው፣ ራጋቭ ትበለው የምታውቀው ነገር የለም። ራጋቭ ፍጹም በሆነ ሙያዊ ቃና ባለው ቃል ተናገረ። አቤት ኢንስፔክተር ኒፑር፣ እባክሽን ተቀመጪ። በዚህ አውራጃ ውስጥ ብዙ የምንሰራው ስራ ይኖረናል። ስብሰባው ተጀመረ። ሕግና ስርዓት፣ የወንጀሎች መረጃ፣ ቁጥጥር፣ ስለ ሁሉም ነገር ተወያዩ። የኒፑር ድምፅ ሙሉ ጊዜውን እየተንቀጠቀጠ ነበረ። ስብሰባው ሲያበቃ ራጌቭ ረጋ ባለ ድምፅ ኢንስፔክተር ኒፑር ትንሽ ወደ ኋላ ቆይ። ሁሉም ኦፊሰሮች ወጥተው ሄዱ። በክፍሉ ውስጥ 2 ሰዎች ብቻ ቀሩ። በአንድ ወቅት ባልና ሚስት የነበሩ። በታፈነ ድምፅ ኒፑር ራጋቭ ማለቴ አለቃዬ፣ ይህ ሁሉ ራጋቭ አቋረጣት። በቢሮ ውስጥ አለቃሽ ብቻ ነኝ ኒፑር። ከዓመታት በፊት የፍች ወረቀት የፈረምሽው ያ ራጋቭ የዛን ዕለት ሞቷል። ይህንን ስትሰማ የኒፑር አይኖች በእንባ ተሞሉ። ለመጀመሪያ ጊዜ ለእርሷ ብቻ እንዳልተለወጠ ተገነዘበች። ለራጋቭ ብዙ ነገሮች ተለውጠዋል። ቀጥለው የመጡትን ጥቂት ሳምንታቶች ራጋቭ ጥልቅና ስል የሆነ የበቀል ብትሩን ማሳረፍ ጀመረ። አንዳንድ ጊዜ ያለ ምክንያት በፋይሎቿ ላይ ጠበቅ ያሉ የጭካኔ አስተያየቶችን በመስጠት፣ አንዳንድ ጊዜ የእረፍት ማመልከቻዋን በንጥልጥል በማስቀረት፣ አንዳንድ ጊዜ በሁሉም ሰው ፊት በስብሰባ ላይ ስህተቶቿን በመጠቆም ሁሉንም ነገር በሕጉና በደንብ ውስጥ ሆኖ አደረገ። ግን በአንድ ወቅት እርሷ የሰጠችውን ስቃይ እንዲሰማት በሚያደርግ መንገድ ቀጣት። ሁልጊዜ ማታ ኒፑር ብቻዋን ተቀምጣ እያለቀሰች ታሳልፋለች። ይህ ሰው በአንድ ወቅት ይወደኝ ነበረ። ዛሬ በአይኑ በጣም ትንሽ ሆኜ ከፊቱ ቆሜያለሁ። አንድ ቀን ማታ ከምሽት የሮንድ ስራ በኋላ ራጋቭ ወደ ቢሮ ሲመለስ በረንዳው ላይ ባለው ወንበር ላይ ኒፑርን ተቀምጣ አያት። ገቧ ፋይሎች ነበሩ። ብዙ ያለቀሰች ይመስል አይኖቹ አብጠዋል። በዚህ ሰዓት ምን እየሰራች ነው ኢንስፔክተር ኒፑር ሲል ጠየቃት። ኒፑር ከተቀመጠችበት ተነሳችና ቆመች። ጌታዬ፣ በግል ላናግር ፈልጌ ነው፣ ከፈቀድክልኝ። ራጋቭ ዝም ብሎ ወደ ቢሮ ውስጥ ገባና እንድትገባ ምልክት አሳያት። ልክ በሩ እንደተዘጋ ኒፑር ተንሰቅስቃ አለቀሰች። ራጋቭ፣ በጣም ተሳስቼ ነበረ። ስራ ስላልነበረ ፈረድኩብህ። ዩኒፎርሜ ከአንተ የበለጠ መስሎኝ ነበረ። ማህበረሰቡ ሲያፌዝብህ፣ ወንድነትህን ሲጠይቅ ሰምቼ ተውኩ። እናም ዛሬ ያው ማህበረሰብ ከፊትህ ጭንቅላቴን ደፍቼ ስቆም እያየኝ ነው። ዋና አዛዥ ሆነህ መግባትህን ስመለከት አስተሳሰብ ምን ያህል ትንሽ እንደነበረ ገባኝ። አንተ ያ እሳት ሁሌም በውስጥህ ነበረ። እኔ ነኝ አንተን ታግሼ መጠበቅ ያልቻልኩት። ከፈለክ ከዚህ ጣቢያ ልታዘዋውረኝ ትችላለህ፣ ወይም ልታባረረኝ ትችላለህ። የፈለግከውን ማድረግ ትችላለህ። ግን አንድ ነገር ብቻ ንገረኝ፣ ከልብህ ይቅርታ እንዳደረግክልኝ ብቻ ንገረኝ። ያለበለዚያ ለራሴ መቼም ይቅርታ ማድረግ አልችልም። በራጋቭ አይኖችም ላይ ትንሽ እንባ ይታይ ነበረ። ከወንበሩ ተነስቶ ወደ መስኮቱ ሄደ። ላፍታ ያህል ዝም ብሎ ቆመ። ከዛም ፊቱን አዞረና ኒፑር፣ በበቂ ሁኔታ ተበቅያለሁ። ለሰጠሽኝ ለእያንዳንዱ ፌዝሽና ስላቅሽ በዚህ ዩኒፎርም መልስ ሰጥቼሻለሁ። ቤት ተቀምጦ የሚውል ሰው ብለሽ ከጠራሽኝ ጊዜ ጀምሮ አንቺ ራስሽ በክብር ሰላም የምትይኝ ወንበር ላይ እንደምቀመጥ ወስኜ ነበር። ዛሬ ያ ቀን ደርሷል። እውነቱን ለመናገር ይህ በቀል ራሱ ለእኔም ሸክም ሆኖብኛል። እያለቀሰች ኒፑር፣ እና ይቅርታ ልታደርግልኝ ትችላለህ? ራጋቭ ትንሽ ቀረብ አላት። አይኖቿን እያየ አሁን ይቅርታ አድርጌልሻለሁ። ምክንያቱም አንቺ ባትተይኝ ኖሮ ምናልባትም ተሰብሬ የዚህን ያህል ጠንክሬ ሰርቼ ዛሬ የደረስኩበት ላልደርስ እችል ነበረ። ስቃይ ሰጥተሽኛል፣ ግን ያው ስቃይ ዛሬ ዋና የፖሊስ አዛዥ አድርጎኛል። ስለዚህ ከእንግዲህ ለአንቺ ጥላቻ የለኝም። ልክ እንደተጠናቀቀ የድሮ ታሪክ ቁጠሪው። ኒፑር በሚንቀጠቀጡ እጆቿ ጎንብሳ እግሩን ለመንካት ሞከረች። አመሰግናለሁ ራጌቭ ማለት ያለቄ። ራጌቭ ወዲያውኑ ወደ ኋላ ተራመደ። ተይ፣ እንደሱ አታደርጊ። አንቺም ፖሊስ፣ እኔም ፖሊስ ነኝ። በመሃላችን ካሁን በኋላ የሥራ ግንኙነት ብቻ ነው የሚኖረው። እኔ አለቃሽ ነኝ፣ እቺ ደግሞ ኢንስፔክተር ነሽ። ሕይወት ቀጥላለች ኒፑር፣ እኛም መቀጠል አለብን። የስቃይና የፋታ እንባ በኒፑር አይኖች ላይ ፈተተ። ለመጀመሪያ ጊዜ የእውነት ስህተቷን አምና ተቀበለች። ከፊት ለፊቷ የቆመው ሰውም የእውነት ይቅርታ አደረገላት፣ ግን መልሶ ወደ ሕይወቱ አልተቀበላትም። ከጥቂት ወራቶች በኋላ ኒፑር ወደ ሌላ አውራጃ ተዘዋወረች። በስንበቷ ቀን ከርቀት ቆማ ረጋ ያለ የፖሊስ ሰላምታ ሰጠችው። ራጌቭም ለሰላምቷ ምላሽ ሰጠ። ያለምንም ቃል ሁሉም ነገር ተብሎ ተነግሮ ነበረ። መኪናው አቧራውን እያቦለለ ወደፊት ገሰገሰ። ኒፑር እያለቀሰች እየራቀች ሄደች። ራጌቭ በቢሮ ሰገነት ላይ ቆሞ ከተማውን ተመለከተ። ያው ከተማ፣ ያው ጎዳና ነበረ፣ ግን አሁን ማንነቱ ተለውጧል። በአንድ ወቅት ስራ አጡ የፖሊሷ ባል በሚል ነበር የዚህ ከተማ ነዋሪ የሚያውቀው። እናም ዛሬ ያ ሰው ዋና አዛዥ ራጌቭ ሲንግ ነው።
ሙሉ ከተማዋ ሰላም የሚለውን ዩኒፎርም የለበሰ ሰው ነው። ሰማዩን ቀና ብሎ ተመለከተ። ስስ ፈገግታ በከንፈሩ ላይ ይታያል። በልቡም እንዲህ አለ፣ አመሰግናለሁ ሕይወት። ብዙ ጊዜ ወደ ታች ገፍተሽ ጥለሽኛል፣ ግን ደግሞ የበለጠ ከፍ አድርገሽ አንስተሽኛል። ዛሬ ማንንም በመበቀል መኖር አልፈልግም። ራሴን በማሸነፍ መኖር ብቻ ነው የምፈልገው አለ። ይህ ታሪክ ልባችሁን ከነካው በኮሜንት ላይ ሐሳባችሁን አጋሩን። ቪዲዮንም ላይክ አድርጉ። እስከ መጨረሻው የተመለከታችሁትም ጨርሻለሁ ብላችሁ ኮሜንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁን እርግጠኛ ይሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አላህ ሐፊዝ።